ሰላም ጤና ይስጥልን ውድ የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። የፌዴሬሽን ምክር ቤት ለሰባተኛው ጠቅላላ ምርጫ 5 የምርጫ ክልሎች ከትግራይ ክልል ውጪ ሆነው ምርጫ እንዲያካሂዱ ወስኗል። በዚህም ውሳኔ መሰረት የትግራይ ጊዜያዊ አስተዳደርና የስምረት ፓርቲ በዛሬው ዕለት የተቃውሞ መግለጫ አውጥተዋል። እኛም ይህንን መግለጫ እንደሚከተለው እናቀርብላችኋለን። እስከ መጨረሻው አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የፌዴሬሽን ምክር ቤት ለሰባተኛው ጠቅላላ ምርጫ 5 የምርጫ ክልሎች ከትግራይ ክልል ውጪ ሆነው ምርጫ እንዲያካሂዱ ወሰነ። የኢትዮጵያ ፌዴሬሽን ምክር ቤት ቀደም ሲል በትግራይ ክልል ስር የነበሩ 5 የምርጫ ክልሎች የይግባኝ ጥያቄ እስኪፈታ ድረስ ከትግራይ ክልል ውጪ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲያደርግ ውሳኔ አስተላልፏል። የፌዴሬሽን ምክር ቤት ይህ ውሳኔ ያስታወቀው ቦርዱ ቀደም ሲል የምርጫ ክልሎችና ጣቢያዎች ዝርዝር ይፋ ማድረጉን ተከትሎ ጥር 25 ቀን 2018 ዓ.ም ለቦርዱ በጻፈው ደብዳቤ ነው። ምርጫ ቦርዱ በወቅቱ ከጦርነቱ በፊት የነበረው የምርጫ ክልል አወቃቀር መሰረት በማድረግ በምዕራብ ትግራይ ዞን በሚገኘው የሁመራ የምርጫ ክልል ስር ባሉ የሳቲት ሁመራ፣ የካፍታ ሁመራና የወልቃይት ወረዳዎች ውስጥ ለሚገኙ የምርጫ ጣቢያዎች የመራጮች ምዝገባ ዝግጅት መጀመሩን ይፋ አድርጎ ነበር። በተመሳሳይ ሁኔታ ምርጫ ቦርድ ለአርዲ ረመጽ የምርጫ ክልል ያዘጋጃቸውን የምርጫ ጣቢያዎች በዚሁ ዞን ስር በሚገኙት በወልቃይትና በጸገዴ ወረዳዎች ውስጥ እንደሚገኙ በዝርዝሩ ላይ አስፍሮ ነበር። የክልል ምክር ቤት ምርጫው በአካባቢዎቹ ላይ የተነሳውን የይገባኛል ውዝግብ በህገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም እንዲሁም ምክር ቤቱ አስታውቋል። ይሁን እንጂ ብሔራዊ ምርጫ ቦርድ ዛሬ ባወጣው መግለጫው እንዳስታወቀው የፌዴሬሽን ምክር ቤት በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ በተባሉ 5 የምርጫ ክልሎች ላይ የተለየ ውሳኔ ማስተላለፉን አስታውቋል። በዚህ መሰረት የይገባኛል ጥያቄው እስኪፈታ የአምስቱ ምርጫ ክልሎች ማለትም የሁመራ፣ የአዲረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጪ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አስታውቋል። ምርጫ ቦርድ እንደገለጸው የክልል ምክር ቤት ምርጫዎቹ በአካባቢዎቹ ላይ የተነሳውን የይገባኛል ውዝግብ በህገ መንግስቱ ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም እንዲሁ ምክር ቤቱ አስታውቋል። በፌዴሬሽን ምክር ቤት ውሳኔ ላይ የትግራይ ጊዜያዊ አስተዳደር ተቃውሞ አቅርበዋል። ድርጊቱ ህገ መንግስቱን የሚጥስና የፕሪቶሪያውን ስምምነት አደጋ ላይ የሚጥል ነው ሲልም ተደምጧል። የትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽህፈት ቤት ዛሬ ሰኞ የካቲት 16 2018 ዓመተ ምህረት የኢትዮጵያ ብሔራዊ ምርጫ ቦርድ የኢትዮጵያ ፌዴሬሽን ምክር ቤት ጠቅሶ ላወጣው መግለጫ አስቸኳይ የተቃውሞ ምላሽ ሰጥቷል። የፌዴሬሽን ምክር ቤት 5 የምርጫ ክልሎች ከትግራይ ክልል ውጪ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት እንዲደረግ ያስተላለፈው ውሳኔ ላይ አስተዳደሩ ይህ እርምጃ ህገ መንግስቱን የሚጥስና የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥል ነው ሲልም አስጠንቅቋል። ቦርዱ በትግራይና በአማራ ክልላዊ መንግስት መካከል አከራካሪ ናቸው ብሎ በጠቀሳቸው ቦታዎች ዘንድሮ የሚካሄደው ምርጫ ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑን ያትታል። የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ የትግራይ ህዝብ ከሌሎች ጭቆና ከደረሰባቸው ህዝቦች ጋር በመሆን በመራራ ትግልና በከፍተኛ መስዋዕትነት የኢትዮጵያን ፌዴራላዊ መንግስት ለመመስረት ግንባር ቀደም ሚና መጫወቱን አስታውሷል። ይህም ሁሉንም ዜጎች በእኩልነት የሚያገለግል ህገ መንግስታዊ ስርዓትና አዲስ ፌዴራላዊ ዲሞክራሲያዊ ስርዓት እንዲፈጠር ማድረጉንም ገልጿል። ይሁን እንጂ ህገ መንግስቱ ላይ በተደጋጋሚ ጥሰቶች እየተፈጸመ መሆኑን የጠቀሰው አስተዳደሩ በህዝባችን ላይ ከተፈጸሙ ሊገለጹ የማይችሉ ግፎችና የዘር ማጥፋት ድርጊቶች ባሻገር አሁን ደግሞ ህገ መንግስቱንም ሆነ የፕሪቶሪያውን ስምምነት በግልጽ የሚጻረን አዲስ ውሳኔ ተላልፏል ብሏል። መግለጫው አክሎም ውሳኔው በዓለም አቀፍ ደረጃ እውቅና የተሰጣቸው የትግራይ ህገ መንግስታዊ ድንበሮች በቀጥታ አደጋ ላይ የሚጥል ነው ሲልም ከሷል። ጊዜያዊ አስተዳደሩ ይህንን ውሳኔ በጽኑ እንደሚያወግዝ ገልጾ ውሳኔው የትግራይ ክልል ውክልናና ድምጽ በሌለበት ምክር ቤት የጸደቀ ነው ብሏል። ድርጊቱ ከባድና ዘርፈ ብዙ መዘዞችን እንደሚኖሩት ያስጠነቀቀው መግለጫው መንግስት ይህንን አደገኛ መንገድ በአስቸኳይ እንዲያጤነውና ውሳኔውን እንዲያስተካክል ጠይቋል። በተያያዘ ዜና በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ የፌዴሬሽን ምክር ቤት 5 የምርጫ ክልሎች ከትግራይ ክልል አስተዳደር ውጪ ሆነው ምርጫ እንዲያካሂዱ ያስተላለፈውን ውሳኔ ህገ መንግስታዊ ስርዓትን የሚንድ ሲል አጥብቆ ተቃውሟል። ፓርቲው ምክር ቤቱ ውሳኔውን ዳግም እንዲያይም ጥሪ አቅርቧል። ፓርቲው ለፌዴሬሽን ምክር ቤትና ለኢትዮጵያ ብሔራዊ ምርጫ ቦርድ በጻፈው ደብዳቤ ውሳኔው የሀገሪቱ ህገ መንግስታዊ ስርዓት መሰረት የሚንድ ተቃዋሚ ነጻነትን የሚደፈጥጥና በደፈናው ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ብሏል። ስምረት በደብዳቤው የኢፌዴሪ ህገ መንግስት አንቀጽ 62 ስር የፌዴሬሽን ምክር ቤት የተሰጡ ስልጣንና ተግባራት የህገ መንግስት ትርጉምና የክልሎች ወሰን ክርክርን ከመፍታት አይዘሉም ሲል ገልጿል። አክሎም ምክር ቤቱ የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር አስተዳደራዊ መዋቅራቸው በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ
መንግስታዊ ውክልና የለውም ብሏል። ይህ ውሳኔ ምክር ቤቱ ራሱን ከህግ በላይ አድርጎ መሾሙንና የፌዴራል መንግስቱን በጠራራ ፀሐይ እየተገዘገዘ መሆኑን ያሳያል ሲል ገልጿል። ማንኛውም የክልል ወሰን ክርክር መፍትሄ ሊያገኝ የሚገባው በህገ መንግስቱ አንቀጽ 48 በተደነገገው መሰረት ብቻ ነው ያለው ፓርቲው የህጋዊ ሂደት ሳይጠናቀቅና በህዝብ ውሳኔ ይፋዊ ለውጥ ሳይደረግ ምርጫው በፌዴራል መንግስት ይፈጸም የሚል ትዕዛዝ የክልል አስተዳደርን በጉልበት የመንጠቅ ሙከራ ነው ሲል ተቃውሟል። በተጨማሪም ብሔራዊ ምርጫ ቦርድ በአንቀጽ 102 መሰረት ተጠሪነቱ ለህዝብ ተወካዮች ምክር ቤት የሆነውና ከማንኛውም ተጽዕኖ ነፃ መሆን ያለበት ተቋም ነው ሲል ተችቷል። ፓርቲው የፌዴሬሽን ምክር ቤት በፖለቲካዊ ፍላጎት ተገፋፍቶ በቦርዱ የስራ መመሪያና አደረጃጀት ላይ ጣልቃ መግባቱ ተቋሙ የፖለቲካ መጠቀሚያ ከማድረጉም በላይ የምርጫውን ታማኝነት ከወዲሁ አጠያቂ አድርጎታል ብሏል። አክሎም ይህ የፌዴሬሽን ምክር ቤት ውሳኔ ሆነ እነሱን ተከትሎ የመጣ የምርጫ ቦርድ ድርጊት ግልጽ የስልጣን አላግባብነት መጠቀምን ማረጋገጫና በህግ ፊት ውድቅና የማይጸና ነው ሲል ውሳኔውን በጽኑ ተቃውሟል። ዲሞክራሲ ስምረት ትግራይ ይህንን ህገወጥ ድርጊት በጽኑ ይኮንናል ያለው ደብዳቤው ፌዴሬሽን ምክር ቤት የጀመረውን ህግ አልባ ዳንኪራ በአስቸኳይ እንዲያቆምና ለህገ መንግስቱ የበላይነት እንዲገዛ አሳስቧል። ድርጅቱ ማስተካከያ እርምጃ እስካልወሰደ ድረስ በምርጫ ሆነ በመሰል ህገወጥ ድርጊቶች ላይ የማይሳተፍ መሆኑንም አስታውቋል። ስምረት መላው የትግራይ ህዝብ እንዲያውቀው እንፈልጋለን። የህዝብ ሉዓላዊነትና ህገ መንግስታዊ ስርዓቱን ለማስጠበቅ ድርጅታችን አስፈላጊውን ህጋዊና ፖለቲካዊ ትግል ለማድረግ የማይነጥፍ ቁርጠኝነት ያለው መሆኑን በድጋሚ እናረጋግጣለን ብሏል። በጉዳዩ ላይ አስተያየት የሰጡት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ ውሳኔው ፖለቲካዊ አለመረጋጋት የሚፈርስ ሲሉ ገልጸውታል። አቶ ጌታቸው በማህበራዊ ሚዲያ ገጻቸው ባሰፈሩት አጭር መልእክት የዚህኛው ደብዳቤና ደብዳቤውን መነሻ አደረኩ የሚለው የፌዴሬሽን ምክር ቤት አፈ ጉባኤ ደብዳቤ ለሀገራችን ሰላም የበለጠ ከማወቅ ውጪ ሌላ ትርጉም አላቸው ብዬ አላምንም ብለዋል። ይህን ተከትሎ ኢኖቬሽንና ቴክኖሎጂ ሚኒስትር በለጠ ሞላ የአቶ ጌታቸውን መልእክት ስክሪንሾት በማድረግ ተቃውሟቸዋል። የምርጫ ቀጠናዎቻቸውን በተመለከተ መንግስት የወሰነው ውሳኔ ህጋዊና የፕሪቶሪያ ስምምነትን ያከበረ ነው ሲሉ ገልጸዋል። ከፕሪቶሪያ ስምምነት ያፈነገጡ ህጋዊ የፖለቲካ ድርጅቶች ህግን እንዲያከብሩ እናሳስባለን ሲሉም ገልጸዋል። በዚሁ መልእክታቸው የአቶ ጌታቸውን ፓርቲ ከፕሪቶሪያ ስምምነት ያፈነገጡ ሲሉም ገልጸዋቸዋል። የቀድሞው ፌዴሬሽን ምክር ቤት አፈ ጉባኤና የአሁኗ የስምረት ፓርቲ መስራችና አመራር አባል ወይዘሮ ኬሪያ ኢብራሂም የሚገኙባቸው የተለያዩ በትግራይ የሚንቀሳቀሱ ፖለቲካ ፓርቲዎች፣ ሊቃነ መናብርት፣ ጋዜጠኞች፣ የማህበረሰብ አንቂዎች፣ በሀገር ውስጥና በውጭ የሚገኙ የትግራይ ተወላጆች ተቃውሟቸውን በመግለጽ ላይ ይገኛሉ።